እና ታምራትንም እንደዚህ አንቀውና ዝም ብሎ የባጤ ቁጡን ዘላብዴ ነው። ሌላ ነገር አታውራ፣ ቀጥል። አስፈራራኝ። በነገራችን ላይ አታስፈራራኝ። በደንብ ነው ማስፈራራ። ለምን እንደምታስፈራራኝ? እኔም እኮ ሰው ነኝ፣ መብት አለኝ አይደል እንዴ? ውድ ቤተሰቦች እንግዲህ ታምራት ወደ ሰጠን ወደ መሳይ መኖሪያ ቤት አሁን የምንሄድ ይሆናል። ሹፌር እባክህ መኪናውን አስነሳው። ምን ሆነ ነው አንተ? አላቆም፣ በቃ አላቆም። እንደውም ታምራት ቆይ ምን አድርጓችሁ ነው እንደዚህ የምታሰቃዩት ልጁን? አላቆም ብለኝ ነበር እኮ። ታስጨንቅኝ በእናትህ እንዴ! አትወራጭ። ለምንድን ነው ስጠይቅህ አላቆም ያልከኝ? ኧረ በእናትህ አታስፈራረኝ እንዴ! ምን ነው አላበዛውም እንዴ? እኔ በበኩሌ በጣም ደስ ብሎኛል። ማለት ያ ሁሉ ቅዠት እንግዲህ ማብቂያው ሰዓት ደርሷል። ያ ሁሉ እንቅልፍ ማጣት፣ ያ ሁሉ መቸገር እንግዲህ አክሊሉ በሕይወት አለ። ሲጀመር አክሊሉ ምን ከኛ ጋር አብሮ የሚሰራ ልጅ ነው። ንደው፣ ቶሎ በል ንደው። አፍጥነው ዳንዬ፣ በእውነት እኔ በጣም ደስ ብሎኛል ከምነግርህ በላይ የኔ አባት። እንደዚህ አጠገቤ ቁጭ ብለህ ስላየው አብረህን ስላለ በጣም 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 ነው ደስ ያለኝ። ምንድን ነው ያልከው? አዎ የስጋ ወንድሙ ነኝ። እስቲ አይኔን እያየኝ አውራ። ምንድን ነው ያልከው? በቃ ዳኒ ወንድሜ ነው እንዴ። አንተ አቅም አለህና የፈለግከውን ሰው የሆነ ቦታ እያስገባ ጨለማ። በነገራችን ላይ አንተን በመንግስት መጠየቅ አለብህ፣ ልንገርህ ማለት ነው። በስር በነበርኩበት ሰዓትም አልተለያችሁኝም። ያው ከጎኔ ነበራችሁ። እስር ቤት ውስጥ እየማቀቅ ይገኛል በአንተ ምክንያት። እና እኔ ምን አገባኝ እንዴ? ስላላየኸውም እንዴ? አላየኸውም። እሺ ቆይ ምን አድርጓችሁ ነው እንደዚህ የምታሰቃዩት? ገና ለገና ልጁ ታዋቂ ጋዜጠኛ ነው ምናምን ነው ስለተባለ ወንጀል አይሰራም ማለት አይደለም። ምናልባት በሌላ ወንጀልስ ቢሆን ያስገቡት ግድ። አንተ ስለ ዳኒ ነው እንደዚህ የምታወራው? ኧረ በእናትህ አንተ ምን ሆነ ነው? ሰላም ውድ ቤተሰቦቻችን እንዴት ናችሁ? ውድ ቤተሰቦች እንግዲህ ታምራት የተባለው ግለሰብ ማለትም ታምራት እንግዲህ ዳኒ በታሰረበት ጉዳይ ላይ ዋናው እጁ አለበት ብለን እንግዲህ በቁጥጥራችን ስር ያዋልነው ግለሰብ ነው። እናንተም እንደምታውቁት ምንም ነገር አልናገርም ብሎ ነው እንግዲህ ውድ ቤተሰቦች እኛ መጋዘን ያለው። እናም ታምራት በባልደረቦች አማካኝነት አንድ የምነግር ነገር አለ ብሎኝ እንግዲህ ያስጠርቶኝ ከካሜራ ጀርባ፣ ያው በካሜራ ማስተላለፍ አልቻልኩም። በረከት ይህን ነገር ያደረግኩት እኔ አይደለሁም ማለት እንደዚህም የነገረኝ ተጸጽቶ ነው ውድ ቤተሰቦች። ያው ዱላው ሲበዛበት ነው ይህን ነገር ለመናገር እንግዲህ የወሰነው እና የዚህ ሁሉ ነገር የዚህ ሁሉ ሴራ ጠንሳሽ እኔ አይደለሁም ብሎ ነው እንግዲህ የነገረኝና ይህ ሰው መሳይ የተባለ ሰው ነው ይህንን ሁሉ ስራ እንድሰራ ያደረገኝ። ለዚህም ደግሞ በቂ ገንዘብ ከፍሎኛል። የማደርገውን ስራ እያንዳንዱን ነገር ከኔ በታችም የተለያዩ ሰዎችን ቀጥሮልኛል። እኔም ስቀጥር ነበር በዚህ ጉዳይ ላይ እንዲሳተፉና በጣም በተደራጀ ሴራ በሚመስል መልኩ ነው እንግዲህ የሰራው። እና ውድ ቤተሰቦች መሳይ የተባለን ግለሰብ ነው እንግዲህ ታምራት የጠቆመን እና ይህ ሰው አብሮ አደግ ጓደኛው ነው ማለትም በጣም የሚያምነው ለእንደዚህ አይነት ስራ መልምሎ እሱን የመረጠው ሰው ነው። እና ውድ ቤተሰቦች ታምራት ከዛም ባለፈ የመሳይን አድራሻ ሰጥቶናል ከነ መኖሪያ ቤቱ። ምናልባት መኖሪያ ቤቱ ባይሆን እንኳን ሊውልበት የሚችለውን ቦታም ሳይቀር ነው የነገረን። እንግዲህ ውድ ቤተሰቦች እኛም መሳይ የተባለውን ግለሰብ እንግዲህ ከዳኒ ጋር ምን አይነት ጉዳይ እዚህ ደረጃ ሊያደርሰው እንደቻለ በቁጥጥራችን ስር አውለን እያንዳንዱን ነገር የምንጠይቀው ይሆናል። ውድ ቤተሰቦች ይሄ ጉዳይ ዳኒ ከእስር ቤት ወጥቶ ራሱ የማቆመው አይሆንም። እስከ መጨረሻው ነው የሚሄድበት። እስከ መጨረሻውም ሄጄ እያንዳንዱን ነገር የምደርስበትን ነገር ለእናንተ የማሳውቃችሁ ይሆናል። ውድ ቤተሰቦች እስከ መጨረሻው ድረስ በትዕግስት አብራችሁን ቆዩ። ውድ ቤተሰቦች እንግዲህ ይሄ መሳይ የተባለው ግለሰብ ከዳኒ ጋር የግል ጸብ እንዳለበት ነግሮኛል። ያው ይሄን ነገር መስማት ያለብኝ ከመሳይ ስለሆነ ነው እንግዲህ መሳይን አሁን በቁጥጥር ስር ላውለው የፈለጉት። እናም ታምራት የተለያዩ ስራዎችን ከሱ በታች ሆኖ ሲሰሩ የነበሩትንም ውድ ቤተሰቦች እንደምታስታውሱት በቁጥጥራችን ስር አውለናቸዋል። ከሱም በላይ እንግዲህ የሚኖር ሰው ካለ ያው አይኖርም። ምክንያቱም ታምራት እንደነገረን ከሆነ የዚህ ሁሉ ሴራ ጠንሳሽ መሳይ እንደሆነ ነግሮኛል። እናም ውድ ቤተሰቦች እንግዲህ በጣም ትልቅ ስራ ነው ያዘዘው። ማለትም ለታምራት የተሰጠው ስራ ትልቅ ስራ ነው። ይህን ስራ ያው ስለሚያምነው ጓደኛውም ስለሆነ ነው እንግዲህ የሰጠው። ታምራት የነገረኝ ነገር ያ ነው። አብሮ አደግ እንደሆኑ ነግሮኛል። አጠገቡ ካሉት ሰዎች እንግዲህ የሚያምነው እሱን ስለሆነ ነው እንግዲህ ይህን ፌቨር እንዲሰራለት ዳኒን እዚህ ሁሉ ችግር ውስጥ እንዲከተው ያደረገው። እንግዲህ ቶሎ አልተናገረም። ውድ ቤተሰቦች ታምራት ይህን ነገር ከቀናት በኋላ ነው ዱላው ሲበዛበት ለመናገር ፈቃደኛ የሆነው። እኛም አሁን ቀጥታ ስራችን የሚሆነው
መሳይ የተባለው ግለሰብ በቁጥጥራችን ስር አውለን እያንዳንዱን ነገር የምንጠይቀው ይሆናል። አንድም ነገር ሳያስቀር ከዳኒ ጋር ምን አይነት ነገር እዚህ ጉዳይ ውስጥ እንደከተተው እያንዳንዱን ነገር እኔ ራሴ እስከ መጨረሻ ሄጄ ያው ባልደረቦቼም አሉ በቦታው ብቻዬን አልሄድም። ያው ለስራችንም ይሄ አመቺ ነገር አይደለም ማለት እና ሙድ ቤተሰቦች እንግዲህ ታምራት የመጨረሻ መልስ የሰጠን የዚህ ሁሉ ጉዳይ ጠንሳሽ መሳይ እንደሆነ ነው። እኛም እሱም በቁጥጥራችን ስር የምናውለው ይሆናል። ያው ዱላው ሲበዛበት ነው ይህን ነገር እንግዲህ ለመናገር ፈቃደኛ የሆነው። ውድ ቤተሰቦች እንግዲህ ታምራት ወደ ሰጠን ወደ መሳይ መኖሪያ ቤት አሁን የምንሄድ ይሆናል። ሹፌር እባክህ መኪናውን አስነሳው እንሂድ። ውድ ቤተሰቦች እንግዲህ አሁን ወደ ተሰጠን አድራሻ እየሄድን ነው የምንገኘው። ያው ትንሽ ደቂቃዎች ቢፈጅብን ነው፣ ከዚህ ብዙም አይርቅም። ጋርዶቻችንም ከኋላ የሚከተሉን ይሆናል። ውድ ቤተሰቦች አሁን ጥንቃቄ በተሞላው መንገድ ወደ ወጥመዳችን የምንጥለው ይሆናል። ያው እዛ እሱን በቁጥጥር ስናውለው ያው እስቲ ሁኔታዎች የሚመቻቹ ከሆነ ለእናንተ ቀርጬ አስተላልፍላችኋለሁ። ያው ግርግር ከተፈጠረ ግን ውድ ቤተሰቦች ከእንደዚህ አይነት ችግሮች ለመላቀቅ ስንል ካሜራ ማንጠቀምበት ምክንያቶችም ሊኖሩ ይችላሉ። ውድ ቤተሰቦች እስከ መጨረሻው ድረስ እናንተም በጸሎት እንድታስቡ፣ በተለይ ይሄ የዳኒ ጉዳይ በቃ መፍትሄውን አግኝቶ ዳኒም አብሮን የሚሆንበት ጊዜ ቅርብ እንደሚሆን ተስፋ አድርጋለሁ። ውድ ቤተሰቦች እናንተም እንዳልኳችሁ በጸሎት አስቡን እና ውድ ቤተሰቦች እንግዲህ ዳኒም ባለበት ቦታ ደህና እንዲሆን እዚህ መጥቶ እንግዲህ ከኛ ጋር በሰላም እንዲገናኝ ሁላችሁም በያላችሁበት ጸሎት አድርጉለት። እና ውድ ቤተሰቦች እንግዲህ ዳኒም ባለበት ቦታ ሰላም እንዲሆንና ወደኛ ወደ ቤተሰቦቹም እንግዲህ በሰላም ፈጣሪ እንዲያቀላቀለው ወደኛ እንዲመለስልን እናንተም በጸሎት አስቡን። እንሂድ። ሹፌር በዚህ ግባ። መንገድ ዝግ ነው እንዴ? በታች ሂድ። በታች ትንሽ መፍጠን አለብን። ቆይ በዚህ በኩል ድንጋይ ዘግቶታል። እስቲ በላይ ሞክር። አዎ በላይ ተመለሰ ድጋሚ። እስቲ በዚህ ይሄኛው መንገድ ክፍት ይመስላል። በዚህ ክፍት ነው። በዚህ ንደው። በዚህኛው ሳይሆን በሁለተኛው ቅያስ ግባ። ልክ እሱን ስጨርስ ዋናውን አስፓልት ታገኘዋለህ ማለት ነው። ስለዚህ ዋናውን አስፓልት ታገኘው ማለት ወደ ተጠቁምንበት ማለትም ወደ መሳይ ሰፈር ለመድረስ 20 ወይ 15 ደቂቃ ቢፈጀን ነው። ውድ ቤተሰቦች እንግዲህ መሳይ ማለትም ታምራት አድራሻውን የሰጠን ግለሰብ ማለት ነው። እሱን አሁን ሄደን በቁጥጥራችን ስር የምናውለው ይሆናል። እና ውድ ቤተሰቦች መሳይን በቁጥጥራችን ስር እናውለዋለን። እስከዛም ድረስ እስከ መጨረሻዋ ሰዓት ድረስ አብራችሁን ቆዩ። ንደው ቶሎ በል ንደው። አፍጥነው። ውድ ቤተሰቦች እንኳን ደስ አላችሁ። መሳይ የተባለውን ግለሰብ እንግዲህ በቁጥጥራችን ስር አውለነዋል። እዛም ስንሄድ ያልተጠበቀ ነገር ነው እንግዲህ ያጋጠመን። ማለት በተሰጠን መኖሪያ አድራሻ ስንሄድ ተመሳሳይ ቤቶች ማለትም በዝቅተኛ የኑሮ ደረጃ ላይ ያሉ ቤቶች ነበር ያገኘነው። እሱንም ለመያዝ ትንሽ አዳጋች ነበረ በቦታውና ውድ ቤተሰቦች ሆኖም ግን በስተመጨረሻም በቁጥጥራችን ስር ይገኛል። ማለትም ከጋርዶቻችን ጋር ዶልፊን ውስጥ ነው የሚገኘው። በጣም አስቸጋሪ ሰው ነው ውድ ቤተሰቦች። መሳይ የተባለው ግለሰብ በጣም አስቸጋሪ ነው። ብልህ ነገር ነው እንግዲህ ለዛም ሁካታዎችን ላለመፍጠር ነው እንግዲህ ለመቅረጽ ያልቻልነው። በወጥመዳችን ነው እንግዲህ ወደ መኪናችን መተን እንዲመጣ አድርገን በቁጥጥራችን ስር ያዋልነው እና ውድ ቤተሰቦች እንግዲህ እያስቸገረ ነው የሚገኘው። መኪና ውስጥም ገብቶ ጋርዶቹን እያስቸገረ ነው የሚገኘው። እኔም እንግዲህ እዚህ አካባቢ አንድ ለስቱዲዮነት ያሰብኩት ቤት እሱን አዘጋጅቼ መሳይን እዛ አስገብቼ እያንዳንዱን ነገር እያስጨነኩም የምጠይቀው ይሆናል። ውድ ቤተሰቦች እንግዲህ ያው እንደነገርኳችሁ ነው። ሰውየው ብልህ ነገር ነው እና የሱን መንገድ ተጠቅሜ እያንዳንዷን ነገር ከዳኒ ጋር ምን እዚህ ሁኔታ ውስጥ ሊያስገባው እንደቻለ እያንዳንዷን ነገር አንድም ሳትቀር የምጠይቀው ይሆናል። ውድ ቤተሰቦች እንግዲህ ባልደረቦቼ ይህን ያልኳችሁን ስቱዲዮ እያዘጋጁት ይገኛሉ። ልክ መልእክት ሲሰጡኝ መሳይን አስገብቸው እዛ እያንዳንዱን ነገር የምጠይቀው ይሆናል። ውድ ቤተሰቦች እንግዲህ እስከ መጨረሻዋ ሰዓት ድረስ አብራችሁን ቆዩ። ቤተሰቦች እንግዲህ
መሳይን በቁጥጥራችን ስር እንዳዋል ነው ይታወቃል። ወደ አዘጋጀ ነው ቤትም አምተን እንግዲህ እያንዳንዱን ነገር ከዳኒ ጋር ምን እንደዚህ ሊያያይዘው እንደቻለ እያንዳንዷን ነገር ከሀ እስከ ፐ የሚነግረኝ ይሆናል ማለት ነው። እሺ መሳይ ይኸውልህ አሁን እዚህ ካንተ መስማት የምፈልገው እያንዳንዱን ነገር ከዳኒ ጋር ያገናኘን እያንዳንዱን ነገር ከሀ እስከ ፐ ትነግረኛለህ፣ አንድም ሳታስቀር። በነገራችን ላይ ይኸውልህ ሲጀመር አምኜበት አይደለም በጋርዶች ምክንያት ተገድጄ ነው እንጂ እኔ ሲጀመር እኔ ጋር ምንም እኮ እውነት የለም። ገብቶሃል አይደል? የሆነ እውነት ሲኖር ነው እኮ ላወራ የምችለው። በዛ ላይ እኔ ጋርዶቹን ፍራቻ ነው እንጂ ምንም የማውቀው ነገር የለም። ከቻልክ ባታስጨንቀኝ ደስ ይለኛል። በደንብ ነው የምታውቀው። ስለመጣህበትም ጉዳይ በደንብ አድርገህ አላውቅም እንዴ? እኔ ካወቅኩ ተናግሬ አልገላገልም እንዴ? ለምን አትረዳኝም እንዴ? ምንም ነገር የማውቀው ነገር የለም። ያዛችሁኝ በቃ እኔ ጋርዶቹን ፍራቻ ለነፍሴ ስልኮ ነው እንጂ እኮ የወንገር ብታደረጉ በሚል ፍራቻ ነው እንጂ እኔ ዳኒ ስለምትለው ሰውዬ የማውቀው ነገር የለም። እዛ መጋዘን ይዤዋለሁ ስለምትለው ስለ ታምራት ምንም የማውቀው ነገር የለም። አለቀ በቃ። ታምራት ግን ይኸውልህ ስለአንተ አድራሻህን ሳይቀር ነው የነገረኝ። ትሰማኛለህ? ይኸውልህ አንተ ከምታስበው በላይ በቂ መረጃ ሰጥቶኛል። ምን እኮ ምንድነው? ምን አይነት መረጃ ነው የሚሰጥህ እንዴ? እኔ እኮ ያደረግኩትን ነገር አውቃለሁ አይደል እንዴ? በዛ ላይ እኔ ይኸውልህ ማጣራት ትችላለህ። ምንም አይነት ወንጀል ያለብኝ ሰው አይደለሁም። እኔ የተከበረ ሙያ ያለኝ ሰው ነኝ። እርግጠኛ ነህ? አዎ በጣም እርግጠኛ ነኝ። በቃ ማስረጃ ካለ ደግሞ ማሳየት ነው እንጂ። ስለዚህ ማስረጃው እዚህ ጋር ይኸውልህ ጋርድ ይዘህ መተህ ሰውን አስፈራርተህ፣ እኔም እኮ ገና ለመብቴ ጠይቃቸዋለሁ። ይሄ ነገር ይወቅ እንደዚህ እንደማያውቀው። ስለዚህ ማስረጃ ላሳይ ካለ ደስ ይለኛል። ካሜራማን ስልኩን አቀብለኝ፣ አምጣው፣ አሳያለሁ። ስለዚህ ማስረጃ ነው የምትፈልገው እንግዲህ። እኔ ምንም ይሄ ማን ነው? ማነው? ንገረኛ። እንዴ ቆይ እሱንም እያንገላታችሁ ነው። አትንተባተብ፣ ንገረኝ። ምንም እንዴ ቆይ ምን አድርጓችሁ ነው እንደዚህ የምታሰቃዩት ልጁን? አላቆም ብለኝ ነበር እኮ ታምራት ስለምትለው ግለሰብ አላቅም ብለኝ ነበር። እሺ ቆይ ባላቀውስ እንዴት ነው? ቆይ ኖርማል ሰውስ ቢሆን እዚህ ጋር ዝም ብለህ አስረህ የምታንገላታው? ቆይ እስኪ ንገረኝ። አትንተባተብ፣ ሰማኛለህ መሳይ? አትንተባተብ። ይኸውልህ በደንብ አድርገህ ታውቀዋለህ። ካስፈለገ ሌሎች ነገሮች አውቀዋለሁ፣ አወቅኩት። እሺ ምን ይሁን አሁን? እኮ ማወቄም እኮ ቆይ ይሄ ልጅ ማወቄ ለእኔ ወንጀል ነው ማለት ነው እንዴ? ተው እንጂ አንተ ምን ተረዳኝ እንዴ? ዝም ብለህ የሰው ፎቶ አሳየኝ። ታውቀዋለህ? አዎ ማውቀውን ሰው ፎቶ አሳየኝ እና ይሄ ወንጀል ነው ማወቄ? ስማኝ፣ ካስፈለገ ከእሱ ጋር የተነጋገርነውን የድምፅ ቅጂ ላሰማ እችላለሁ። ከዚህ በላይ ራስህን ባታዋርድ ይሻላል። አይደለም ይኸውልህ ስማኝ፣ ቆይ መጀመሪያ ስማኝ። ይሄ ልጅ ታስሯል፣ እየተደበደበ ነው አይደል? እየተደበደበ ደግሞ ስለ እኔ ምንም ነገር ሊያወራ ይችላል እኮ። ይሄ እኮ ምንም እኮ አይገርምም። እኔም አሁን እዚህ የመጣሁት ጋርዶችን ፍራቻ ነው እንጂ ምንም የሰራሁት ወንጀል የለም። አለቀ እንዴ? አንተም የእሱ ዕጣ ነው የሚገጥም። ጋርድ ይዘህ ትመጣለህ፣ የፈለግከውን ሰው ትይዛለህ፣ ከዛ ትቀጠቅጣለህ፣ አወጣጣው ትላለህ። ይሄ ሰውዬ ታዲያ ለነፍሱ ፈርቶ ቢሆን ሲያወራው ከዛ እኔ ወንጀለኛ ብለህ አዳምጠኝ፣ ትሰማኛለህ? እሱ ላይ ያደረግኩትን ነገር አንተም ላይ ደግመዋለሁ። ያኔ በግድ ትናገራለህ ማለት ነው። አታስፈራረኝ። በነገራችን ላይ አታስፈራረኝ። በደንብ ነው ማስፈራረኝ። ለምን እንደምታስፈራረኝ? እኔም እኮ ሰው ነኝ፣ መብት አለኝ አይደል እንዴ? አንተ እኛም እኮ ነገ እኮ ጋርድ ይኖረናል። ብርቅ እኮ አይደለም። አንተ ጋርድ ያስክና የፈለግከውን ሰው መጋዘን እያስገባ የቀጠቀጥክ አንተ የፈለግከውን ሀሳብ እንዲናገር ታደርጋለህ። ከዛ ምተህ እኔ ጋር ደግሞ እዚህ ወንጀለኛ ብለን ትል። ተው በእናትህ፣ እኔ ስንት የራስህ ችግር አለብኝ። ተወኝ። እንደውም እኔ ከቻልክ አውለቄ ልሂድበት እንዴ አንተ አቅም አለህና የፈለግከውን ሰው የሆነ ቦታ እያስገባ ጨለማ። በነገራችን ላይ አንተም በመንግስት መጠየቅ አለብህ፣ ልንገርህ ማለት ነው። አንተ ምንድን ነው ማንም ሰው ምንም ነገር እንደሌለበት ሳታቅ ዝም ብለህ ብድግ አድርገህ ወስደህ መጋዘን አስገብተህ የምታሰቃዩ ገና በዚህም ትጠይቅበታለህ እንዴ? ጨረስክ ነው የምትለው? በቃ እኔ ምንም ወንጀል የለብኝም። ለምን አትሰማኝም? ምን አትረዳኝም እንዴ? አንተ ከመመለሴ በፊት ካሜራማን ተቀበለኝ። እሱ ደስ አለው። አንተ ስለፈለክ ብቻ ሁሉንም ነገር ማድረግ ትችላለህ እንዴ? ምንድን ነው የምትንተባተበው? ምንም አልተንተባተብም። አሳየው አይደለ? ምንድን ነው ያሳየኝ? ፎቶ አሳየኝ እና ምን ይሁን እንዴ? ስልኬን ነው ያመጣው። ስንት ስልክ ነው ያዝከው እንዴ? አረ የሥራ ስልክ ነው እባክህ እንዴ። ስንት ስልክ ነው? አረ እንጀሬን እንዳታበላሽብኝ። ይኸውልህ እንዴ ያኛውም ስልክ በእኛ ቁጥጥር ስር ስላለ ማጣራት ያለብኝን ነገር አጣራ። ወሰዳችሁ እኮ ቢያንስ ይሄኛው የሥራ ስልክ ነው፣ በተን ስልክ ነው። ምን አለ እሱን እንኳን ቢይዘው የሚደወልልኝ ብዙ ስልክ አለ። ለጊዜው አያስፈልግም። አረ እባክህ እኔን ከተረዳኸኝ ተረዳኝ። ብዙ የሚደወልልኝ ስልክ አለ፣ የሥራ ስልክ ነው እንዴ። ካሜራማን እንኩ ሲሙንም አውጡት፣ ፓወር ኦፍ አድርጉት። ከማንም ሰው ጋር መገናኘት አችልም። ቁጭ በል። ከማንም ሰው ጋር እኔ ሳልፈቅድልህ መገናኘት አችልም። ምንድነው እንዴ? አረ በእናትህ እሺ፣ አጥፉት ቢያንስ
አጥፉት ንገራቸው እንዴ። ይኸውልህ አዳምጠኝ። እኔም አንተም ትክክለኛውን መንገድ ብንጠቀም ይሻላል። ስለዚህ ከታምራት ጋር ስላለ ነገር ትነግረኛለህ። ኧረ በእናትህ ኧረ አታሰቀኝ። ኧረ እባክህ እኔ ገና ሰርቼ ስንት ነገር ተደፍቼ ለስንት ለቤተሰቦች መድረስ ያለብኝ ሰው ነኝ እንዴ። አንተ ስልኬን ወሰድክ፣ ጭራሽ ሲሙን አውጥታል። አሁን ለስራ እንኳን ቢደወልኩ የሚያገኝ ሰው የለም አይደል? አንተ እዚህ ጋር የሚያሳስብህ እዚህ ጋር አንተ የፈጠርከው ድራማ እውነት ነው አይደለም ምናምን ብለህ የሌለው ነገር እንደሆነ ምንድን ነው የምትሰራው? ደላላ ነህ? አዎ ደላላ። እስቲ ደላላነትን የሚያረጋግጥ አንድ ነገር ንገረኝ። ኧረ አንተ ሰውዬ በእናትህ ተወኝ እንዴ። ምንድነው የጠየቅኩህን መልስልኝ። ምንድነው ቆይ እኔ ቆይ ለአንተ ለማረጋገጥ ምንድነው ግዴታ? እስቲ ቆይ ንገረኝ እንዴ። ይኸውልህ ደላሎች የሆነ አንድ ነገር ማለት ወይ የመስሪያ ቦታ አላቸው። እስቲ አንተ በአንድ ነገር አረጋግጥልኝ። ደላላ አለኝ ቦታ ያረጋግጥ። ግን ሲጀመር አንድ ነገር ልንገርህ። ቆይ እንዴ ቆይ ሙሉ ህይወቴ ለአንተ ማስረዳው አንተ ማነህ እንዴ? አንተ እኮ አላቅም። ከዚህ በፊት እኮ አይቼ እኮ ጭራሽ እኮ አላቅም። አንተ ዛሬ በሆነ መንገድ አገኘኸኝ፣ ጉልበት ተጠቅመህ አገኘኸኝ። ምንም እዚህ የሚደበቅ ነገር የለም። በዛ ምክንያት አገኘኝ። አልፈራርታ። አሁን የግዴን ነው እኮ እየነገርኩህ ያለሁት። ስለምሰራው ነገር ልታውቅ አልፈልግም። ስለ አንተ ሙሉ ህይወት አይደለም መጠየቅ የፈለግኩት። ስለ አንተ ህይወት ልጠይቅ አይደለም እዚህ እኮ ምንድን ነው ስለ ታምራት ቀጥታ ካልነገርከኝ እኔ እንድትናገር በማረግበት መንገድ እኔ ታምራትን አውቀዋለሁ ማለት ደግሞ እንዲህ ቀረቤታ ማለት በቃ ይሄን ያህል ቅርበት ኖሮን አይደለም ማለት ይሄ ዝም ብሎ አለ አይደል በሆነ አጋጣሚዎች ለምትገናኘው አይነት በቃ በዛ አይነት ሲቹዌሽን ነው የምንገናኘው። ግን በቃ ለምንድን ነው አላውቀውም የምታስጨንቅኝ? በእናትህ እንዴ አትወራጭ። ለምንድን ነው ስጠይቅህ አላውቀውም ያልከኝ? በቃ እኔ ብዙ ታምራት አውቃለሁ። ይሄኛው ይሁን ተውኝ። እኔ ደላላ ነኝ አልኩ። በጣም ብዙ ሰው አውቃለሁ። እንዴት ሆኖ ነው? ፎቶውን አሳየው አይደለ? ፎቶውን አሳይቼ እንኳን አላውቀውም ብለህ ሸመጠጥክ። አንተም ተረዳ። ምንድን ነው ምክንያት እንዴ? ምክንያት ምንድን ነው? በቃ እንግዲህ አውቀዋለሁ አልክ። ታምራትን አውቀዋለሁ አልክ። ምክንያቴ ደላላ ነኝ አልኩ። እውነት ለመናገር አንተንም እኮ መጀመሪያ ሳይ እማቅ መስሎኝ ነበር። በስራ እማቅ ሰው ስለመሰልከኝ ነው ቀርቤ የሚያወራው። ጋርዶችንም እኔ እንደዚህ ይሆናል ብዬ አልጠበቅኩምም። ብቻ እኔ በእናትህ ይኸውልህ ታምራትንም አውቀው እንደዚሁ በስራ ይመስለኛል። እኔ ፎቶንም አውቀዋለሁ ያልኩ እርግጠኛ ሆኜ አይደለም። ታስጨንቀኝ በእናትህ እንዴ። ሰው እኮ ነው የጠየቅኩህ። ይኸውልህ የምትጨነቅበት ሰዓት ገና አልደረሰም። ታውቀዋለህ አታውቀውም አልኩ። የት እንደምታውቀው ትነግረኛለህ። ኧረ በእናትህ እኔ አታስጨንቀኝ። እኔ ልሄድ ነው እንዴ። አትወራጭ። ስነ ስርዓትን ይዘህ ቁጭ በል። ምንድን ነው አትወራጭ? ሰማኛለህ? አይታችኋል አይደለም? ዋጋን ይሰጧል። አራት አስፈራራይ በእናትህ። እኔ ይኸውልህ ትክክለኛውን መንገድ መርጬ ነው እዚህ ቁጭ አድርጌ እየነገርኩ ያለሁት። ከካሜራ ጀርባ ብዙ ነገር ላደርግ እችላለሁ። እሱንም አየህ ነው የሰው እስር ቤት አስቀምጠህ ስላላየኸው አላየሁም። እሺ ቆይ ምን አድርጓችሁ ነው እንደዚህ የምታሰቃዩት እንዴ? ንገረኝ ቢያንስ ይሄ ልጅ ይሄ ጥፋት አለበት ይሄንን አድርጎ ነው የጠየቅነው በል። በእርግጠኝነት ከኔ ጋር በተያዘ ነገር አይደለም የያዛችሁት እንዴ? እኔ በሆነ በስራ አጋጣሚ ነው የማውቀው። እንዲህ የቤት ሰራተኞች እሱ ትንሽ ድለላ ምናምን ይሞካከራል መሰለኝ አላውቅም። የቤት ሰራተኛ ምናምን ያመጣልኛል ብቻ በዛ ነው የማውቀው። እኔ ፊቱን የማውቀው ስለመሰለኝ ነው ታምራት ምናምን ስትል መሳይ እንትን ያልኩት። ይኸውልህ ምንድን ነው የምትዘላብደው? ከመጣ ሰዓት ጀምሮ አንዴ ብዙ ታምራትን አውቃለሁ አንዴ አላውቀውም የምትል። እኔ አልዘላበድኩም። በቃ ይኸውልህ ፎቶ አሳየኝ አይደል? እኔ በጣም ብዙ ሰው አውቃለሁ፣ በጣም ብዙ ታምራቶችን አውቃለሁ። በቃ ፊቱን የማውቀው ስለመሰለኝ ነው አውቀዋለሁ ያልኩ። አሁንም ስለማውቀው እኮ እርግጠኛ አይደለም። ስለዚህ አሁን ደግሞ አላውቀውም እያልከኝ ነው። ቅድም አውቀዋለሁ ብለህ ነበር። አውቀዋለሁ። ለምንድን ነው የምትንተባተበው? ማለት በቃ ይኸውልህ የኛ ስራ ላይ ምን አለ መሰለህ፣ ብዙ ሰው ጋር ትገናኛለህ፣ ከብዙ ሴቶች ጋር፣ ከብዙ አሰሪዎች ጋር፣ ከብዙ ሰራተኞች ጋር ትገናኛለህ። ስለዚህ በጣም ብዙ ፊት ያለ፣ ስለዚህ አውቀዋለሁ ብዬ ነው ላስብ የምችለው እንጂ እኔ ስለማውቄም እርግጠኛ አይደለሁም። አሁንም እየተንተባተብክ እኮ ነው የምትለውን ነገር ባሰማ። ይኸውልህ ራስህ ነገር አታስጨንቀኝ እንዴ። እኔ ምን ሆነ ነው አንተ? አላውቀውም፣ በቃ አላውቀውም። እንደውም ታምራት ይኸውልህ አሁንም መዘላበድን አቁም። ትሰማኛለህ? ለምንድን ነው እዚህም እዛም የምትረቅ? ኧረ እኔ ምንም አልዘላበድኩም እንዴ። ያንተ አይምሮ ነው እንደውም ልንገር እየዘላበደ ያለው እንዴ። እኔ በስትክክል እየነገርኩ እኮ ነው ታምራትን አላውቀውም። አሁን ደግሞ አላውቀውም እያልከኝ ነው? ኧረ በእናትህ አታስፈራረኝ እንዴ። ምን ነው አላበዛውም እንዴ? ኧረ በእናትህ ለምን የምትማታው? አርባ ስነ ስርዓትን ይዘህ አዎ በእናትህ አንተ ትሰማኛለህ? አላውቀውም። ከዚህም በላይ ነው የምሄድብህ። ነፍስህን ነው የምነጥቅህ።
ሰማኛል። ኧረ በእናትህ ባንተ ምክንያት አባነከኝ እንዴ? እስር ቤት ውስጥ እየማቀቅ ይገኛል ባንተ ምክንያት። እና እኔ ምን አገባኝ እንዴ? ምንም አላውቀው ነገር እያንዳንዱ ነገር ትነግረኛለህ። ወደ ሳይሆን በግድ ጭራሽ እንዴ? እኔ ዋናው እስር ቤት ይለኛል እንዴ? ባንተ ምክንያት ነው እስር ቤት ልጅ ያለው። ማን ነው እስር ቤት ያለው? አንዴ መጋዘን አንዴ እስር ቤት ትላለህ አንተ። ሰባት ማታ ዝም በል እንዴ! ሰማኛል። ዳኒ በዚህ ሰዓት ባንተ ምክንያት ነው እስር ቤት። እኔ ዳኒ የሚባል ሰው አላውቅም። በደንብ ታውቃለህ። ስለዚህ እያንዳንዱ ነገር ትነግረኛለህ። ቅድም ታምራት አላልክም? እንዲያውም ዳኒ ይላል መልሶ። ኧረ በእናትህ ልቀቅኝ እንዴ! አዳምጠኝ። ይኸውልህ መሳይ፣ ሁለተኛ እድል አልሰጠህም። ስለ ዳኒ እያንዳንዱ ነገር ትነግረኛለህ። እሺ ልቀቀኝ በቃ። እነግርሃለሁ። ትነግረኛለህ? አዎ እነግርሃለሁ አልኩህ። እንደ ቅድሙ አሾፋለሁ ብትል ነፍስህን ነው የምወስደው። እሺ እንዳነከኝ እኮ በእናትህ ልቀቅ። ቁጭ በል ቁጭ በል። በእናትህ እንዴ! ቀጥል፣ እየሰማሁ ነው። ቀጥል፣ እየሰማሁ ነው። አዎ እንዴ! ትንሽ እንኳን አታስብም እንዴ? አነከኝ እኮ። ስማኝ፣ ይኸውልህ እናገራለሁ። እንዳይኖርብኝ አይኖርብኝ ታውቃለህ። አሁን ጸጥ ብለስ እጅ ላይ እንዴ! ትንሽ እንኳን አታስብም እንዴ? እኔ እኮ ቤተሰብ እኮ አለኝ። እሺ ካልተናገርክ ወደዛ ነው የሚሄዱ። እንዴ በቃ እነግርሃለሁ አልኩህ። አለ አታስጨንቀኝ። ቀጥል፣ ይኸውልህ እየሰማሁ ነው። ዙር፣ ወደዚህ ዙር፣ ቁጭ በል። ተናገረው፣ ተናገር። እንደዚህ እያስፈራራ ቀጥል። እና ታምራትንም እንደዚህ አንቀውና ዝም ብሎ የባጤ ቁጡን ዘላብዴ ነው። ሌላ ነገር አታውራ። ቀጥል። አዎ በእናትህ አንተ ምን ሆነህ ነው? ይኸውልህ ሰማኛለህ። ቀጥል። አሁን ይኸውልህ ወደ ሌላ ነገር አናምራ። በቃ እነግርሃለሁ አልኩህ። አታስጨንቀኝ። ወይኔ ደግሞ የታምራት ነው እዚህ ሁሉ የከተተኝ። ቀጥል። ወደሱ ቀስ እያልን እንመጣለን። እንዴ ስንት ነገር እኮ ቃል አስገብቼው ነበር። እየጠበኩ ነው። እንደዚህ እንደሚሸመጠጠኝ አላወቅኩም ነበር። ችግር የለውም። በቃ ታምራትን አውቀዋለሁ። የት ነው የምታውቀው ታምራት? በቃ ያው ታምራት ማለት አብሮ አደጌ ነው ማለት ብዙ ነገር ማለት ላይፌ ላይ ብዙ ነገሮችን የምነግረው ስለ ቤተሰብ፣ ስለ ስራ፣ ስለ ሁሉም ነገር የምነግረው ለሱ ነበር። እሱ ግን እንደዚህ ከዳኛል ብዬ አላሰብኩም ነበር። ቀጥል። በቃ ታምራትን አውቀዋለሁ አልኩህ እኮ። ሌላ ምንድን ነው የምቀጥለው? በቃ እንደማውቀው አይደል የምፈልገው? ስለምንድን ነው እንድነግርህ የምፈልገው? ይኸውልህ እንዴ ስማኝ፣ የለቀኩ ሁሉንም ነገር እናገራለሁ ስላልክ ነው። ስለዚህ አንድ የመጨረሻ እድል ሰጣለሁ። ካልሆነ ለጋርዶቹ እኮ እነግርሃለሁ አልኩህ እኮ። ወይ ጠይቀኛ ታዲያ። እኔ ዝም ብዬ ምንድን ነው የማወራልህ? ታምራትን ታውቀዋለህ አልክኝ። አውቀዋለሁ አልኩህ። ምን ልበል? ሁሌ ጋርድ እያልክ አታስፈራ። ወደ ዋናው ጉዳይ ልግባለሁ እንዴ? እሺ ምንድን ነው? ዳኒ ይኸውልህ በአንተ ምክንያት በዚህ ሰዓት እስር ቤት ነው የሚገኘው። ስለዚህ ከዳኒ ጋር ምን እንደዚህ አይነት ነገር ውስጥ እንዳስገባህ ትነግረኛለህ ከመጀመሪያ ጀምሮ። ይኸውልህ አንድ ነገር እሳሳታለሁ ብትል መጥፎ ሁኔታ ውስጥ ነው ራስን የምታገኘው። ሰማኝ? ቀጥል። እሺ በቃ ያው ወይ ዞሮ ታምራት ከነገረ ለምንድን ነው እኔን የምታስጨንቀኝ? ቆይ ስለ ታምራት አይደለም የጠየቅኩ። የዚህ ሁሉ ሴራ ጠንሳሽ አንተ እንደሆንክ ነግሮኛል። ወይኔ ታምራት እንደዚህ ጉድ ያድርገኝ። አጉል ንጥር አትበል፣ ተናገር። እኔ እሱን የማገኘው ቦታ እኮ አገኘዋለሁ፣ እሰራለታለሁ። ችግር የለውም። በቃ እኔ ኧረ በእናትህ አታስጨንቀኝ። እየጠበኩ ነው። በቃ ዳኒን ማለት የ60 ሚሊዮን ብር ስራ ምናምን አበላሽቶብናል የተባለው ያው ውሸት ነው። እውነት ለመናገር በቃ ዳኒን እስከ መጨረሻው እስር ቤት በስብሶ እንዲቀር ነበር የምፈልገው። በቃ ማለት ያው በዳኒ ጉዳይ የሰማችሁት ሁሉም ነገር ውሸት ነው ማለት በቃ የ60 ሚሊዮን ብር ስራ አበላሽቶብናል የተባለውም እሱን ወጥመድ ውስጥ ለመክተት ነው። ያላደረገውን ነገርም አድርጓል ብለን ነገሮችን የጠመጠምንበትም ዞሮ በቃ እንዳለ ሁሉም ነገር ውሸት ነው። ዳኒ አሁን እስር ቤት ያለውም ያው እሱ ባልሰራውና ባላደረገው ነገር ነው። ብቻ በሌላ መንገዶች ነው እሱን እስር ቤት ገብቶ እንዲበሰብስ የፈለግ ነው እንጂ እውነት ለመናገር እሱ ምንም ያጠፋውም ነገር የለም። ምንድን ነው እንደዚህ ከዳኒ ጋር ያያያዘ? ምንድን ነው ምክንያቱ? ለምንድን ነው ይህን ሁሉ ነገር እሱ ላይ ለመጠምጠም ያሰብከው? እሱ ምንም የምነግር ነገር የለም። ግን በቃ እሱ አሁን የተጠየቀበትም የተከሰሰበትም ጉዳይ ውሸት እንደሆነ ነገርኩህ አይደል? ለምን ነው የምታስጨንቀው? ውሸት መሆኑ እኮ ከእስር ቤት አያስወጣውም። አንተ ስለተናገርክ አያስወጣውም። ስለዚህ ማስረጃ የሚሆን ነገር እሱ የፍርድ ቤት እንትን ነው። እኔ እኮ አይመለከተኝም።
እንዴ አንተ አይደል እዚህ ችግር ውስጥ የከተተው? ስለዚህ የመውጣት ግዴታ ያለብህ አንተ ነህ። አወጣው በቃ ምንም እንዳላጠፋ ተናገርኩ አይደል እንዴ? ምንድነው እያንዳንዱን ነገር እንዲተፈጥሮ እንዲ የዚህን ቀን እንዲሆነዋል ምናምን እያልኩ ሁሉንም ነገር ወደኋላ ተመልሼ ላወራ ነው። አንተ ያወራውን ነገር ወስጄ ለፖሊሶች ዳኒ ልቀቁት ብዬ እንድሰጣቸው ነው ፈልገው? ምን ተናገርክ እንዴ? ኧረ በእናትህ ምን ተናገርክ? ቆይ ቢያንስ እና እኔ የፍርድ ቤት ስራ እኔ ልሰራ እንዴ? እነሱ ደግሞ እነሱ ስራቸውን ይጨርሱ አይቀረውን እንዴ? ተው እንጂ አንተ የሰራውን ስራ ነው እነሱ ይጨርሱ የምትለው? አንተ የሰራውን ራስህ ነው የምትጨርሰው። እሺ ምንድነው? ቆይ አንተ አሁን አልነገርከኝም። የቀረ ነገር አለ ብለህ የምታስበው ነገር ካለ ጠይቀኝ። እኔ ግን ያለው ነገር ይኸውልህ በ60 ሚሊዮን ብር ጉዳይ የተጠረጠረበት ነገር እኛ ሆን ብለን የጠመጠምነው ነገር ነው እንጂ ልጁ ያጠፋው ነገር የለም። በስሙ የተነሱት ክሶች እንዳለ አጠፋው የተባለው ነገር እንዳለ ውሸት ነው አልኩ። በቃ አለቀ። እንዲህ ነው ብለህ አታስጨንቀኝ። በቃ ስማ 60 ሚሊዮን ብር ዘርፎ ወይ የሆነ ነገር አድርጎ አይደለም እስር ቤት ገባ ያስባልኩ። በዛ ላይ ነፍስ አጠፋ ብለን አንድ ነገር ልንገርህ። እኔ ገና ለገና ልጁ ታዋቂ ጋዜጠኛ ነው ምናምን ነው ስለተባለ ወንጀል አይሰራም ማለት አይደለም። ምናልባት በሌላ ወንጀልስ ቢሆን ያስገቡት ግድ አንተ ስለ ዳኒ ነው እንደዚህ የምታወራው? ኧረ በእናትህ አንተ ምን ሆነህ ነው እንዴ? ቁጭ በል ዞሬ ቁጭ በል እንዴ። ይኸውልህ የምትናገረውን ነገር ተጠንቀቅ። ሰማኛለህ? ስሜታዊ እያረከኝ ነው። አቦ በእናትህ እንዴ እና እንዴ ዝም ብለህ በሆነ ባልሆነ ትሰነዝራለህ እንዴ? በቃ ቀስ ብለህ አትጠይቀኝም? እየነገርኩህ አይደል እንዴ? ምን ነው የምፈልገው? ቀጥል። ይኸውልህ አታቁም። እኔ አቁም ስል ብቻ ነው የምታቁም። በቃ ዳኒ ምንም ያጠፋው ነገር የለም። እንዴት ነው እዚህ ሴራ ውስጥ የከተታችሁት? ንገረኝ። እንዴት ነው ነፍስ የማጥፋት ሙከራ ውስጥ ግድያ ውስጥ እንዴት ነው ልታስገቡት የቻላችሁት? አንተ ነህ ደግሞ የዚህ ሁሉ ሴራ ጠንሳሽ። ስለዚህ ከአንተ ነው መልስ የምፈልገው። በቃ ይኸውልህ ማለት ያው በዚህ ጊዜ መቼም በገንዘብ የማያልቅ ነገር የለም አይደል እንዴ? እያወቅህ ለምን ነው የምትጠይቀኝ? በቃ እያንዳንዱ ማስረጃዎች በገንዘብ አስጨረስኩ። ምንድን ያስጨረሰው? ኧረ በእናትህ ነገርኩህ አይደል እንዴ? በቃ አሁን ለምንድን ነው ውስጥ ጥልቅ ብዬ ገብቼ እንድነግር የምታደርገኝ? መሳይ ይኸውልህ በጊዜ እየቀለድክ ነው። ዳኒ እስር ቤት ለቆየባት ለእያንዳንዷ ሰዓት አስከፍልሃለሁ። ሰማኛለህ? ብትናገር ይሻላል እኮ። እየነገርኩህ እኮ ነው። በቃ ሁሉንም ነገር ይኸውልህ መጀመሪያ በቃ ነገሩ እንዲወሳሰብ ብለን የ60 ሚሊዮን ብር ፕሮጀክት እንዳበላሽን አድርገን ማለት በሰው አድርገን ነገሮችን ቀረብነውና ከቀረብነው በኋላ በቃ ያለውን ነገር የእሱን ባህሪ ያጠናን፣ በጣም ስራው ላይ እንደሚያተኩር ጎበዝ ጋዜጠኛ እንደሆነ ምናምን አጣራን። ስለዚህ እሱ ጋር በቃ በደንብ ማለት የእሱን ትኩረት የሚስብ ነገር ማድረግ እንደነበረብን ተሰማንና የሆነ ምክንያት ፈጠርን። ከዛ በፈጠርነው ምክንያት የፈለግነው ቦታ ላይ ወጥመድ አዘጋጅተን ጠበቅነው። እዛ ወጥመድ ውስጥ ገባልን። የሚሆነው ሆነ። በቃ ያን ነገር ቀረጽ ነውና እንደ ማስረጃንን ተጠቀምንበት። ስለዚህ አቶ አክሊሉን አንተን የገደልካቸው አይደለም? አንተ ገላቸው ዳኒ እዛ ቦታ እንዲገኝ አድርገህ እሱን በቁጥጥር ስር እንዲውል አድርገህ። ስለ አክሊሉ ደግሞ የማታውቀው በጣም ብዙ ነገር አለ፣ ግን እሱን አሁን ልነገር አልፈልግም። ስለ አክሊሉ ማላውቀው ነገር እንዴ? አንተ ምን ሆነ ነው እንዴ? ትንሽ አይምሮ እንትን አይልም እንዴ? ትንሽ አያስብም እንዴ? እኔም እኮ ሰው ነኝ፣ ይሰማኛል። ትንሽ የወንገር በተናገር ቁጥር እየተነሳ ትማታለህ። እና እንዴ ብዬ ነው የምትናገር ከሆነ ይኸውልህ አልመታም። ሰማኝ? ምንድነው አልመታም? ከቅድም ጀምሮ አልመታም እያልክ የቀጠቀጥከኛ እንዴ? አንተ ትንሽ አስብ እንጂ። እኔም ይኸውልህ ልንገር፣ ይሄ ነገር ነፃ ከሆንኩ ግን እንደዚህ አትቀርም። እንደዚህ እንደደበደብከኝ ዝም ብለህ አትቀርም። እኔም እጠይቅሃለሁ እንዴ። እና ደግሞ አክሊሉ ስላልከው ሰውዬ ማለት ያው በቃ በቀጥታ መናገር አልፈልግም፣ ግን በቃ ይኸውልህ እውነት ለመናገር እኛ ሆን ብለን ልጁን ጣጣ ውስጥ ለመክተት ስለፈለግን እና እንዲጠይቅበት ስለፈለግን ነው እንጂ አክሊሉ አልሞተም። አክሊሉ አልሞተም? መሞት አልሞተም። ምን ማለት ነው? አክሊሉ አልሞተም? አልሞተማ። እንዲህ አልሞተም። ምን ሆነ ነው? በቃ ዳኒን ወጥመድ ውስጥ ለመክተት የተጠቀምንበት ሴራ ነው። አክሊሉ በሕይወት አለ? ሲጀመር አክሊሉ ከኛ ጋር አብሮ የሚሰራ ልጅ ነው። እንዴት ሆኖ ሊሞት ይችላል? በቃ ሲቀጥል ደግሞ ዳኒ እዛ ቦታ ላይ እንዲገኝ በጣም ብዙ ወጥመዶችን አዘጋጀን። ልጁ ጎበዝ ጋዜጠኛ ነው፣ ንቁ ነው። እንደዚህ እንደ ቀልድ እዛ ነገር ላይ ልገኝ እንደማይችል ስላወቅ፣ ወንጀለኛም ተብሎ ሊጠይቅልኝ እንደማይችል ስላወቅ በቃ እሱ ሊያቅ በማይችልበት መንገድ አይምሮን መቆጣጠር በማይችልበት መንገድ አድርጌ ነው እዛ ቦታ ላይ እንዲገኝ ያደርጉት። በቃ የሆነች እጽ አለች፣ ምናልባት የምታውቃት ከሆነ ለስርቆቱን የምጠቀሙባታል። እሷን ነገር በዚህም በዛም ብለን ተጠቀምንና ያው በቃ እዛ ቦታ ላይ እንዲገኝ ያደረግ ነው። በእርግጠኝነት ብትጠይቁትም እሱ ስለ ቦታውም የሚያውቀው ነገር የለም፣ ስለመገኘቱም የሚያውቀው ነገር የለም። ስለዚህ ኧረ በእናትህ ተወኝ በቃ። ይኸው አሁን ምንድን ነው የምፈልገው? አክሊሉ በሕይወት አለ እያልከኝ እኮ ነው። አለ አክሊሉ በሕይወት አለ። በቃ ይሄ ነገር ሴራ ነው አልኩህ እኮ። አክሊሉም ከኔ ጋር የሚሰራ ሰው ነው፣ ቅጥረኛ ነው፣ ተከፍሎት ነው።
ይኸውልህ በቃ አክሊሉ ከኔ ጋር የሚሰራ ሰው ነው። ሲቀጥል ደግሞ ግድ በቃ ህግ ደግሞ ማስረጃ ይፈልጋል። ምክንያቱም ይህንን ማስረጃ እስካላቀረብኩ ድረስ ህግም ሊጠይቁ አይችልም። ስለዚህ ግዴታ እሱን መጠየቅ አለበት። እኔ ደግሞ ዓላማዬ እሱን ማስጠየቅና እስር ቤት እንዲበሰብስ ማድረግ ስለሆነ እቅዴ በቃ ያው ሆስፒታል ውስጥ የማውቀው ዶክተር ነበረ ማለቴ እንደዚሁ በድለላ ስራ የማውቀው ያው ታውቃለኝ ደላሎች ሰው ለመቅረብ ምንም የሚከብድን ነገር የለም እና ከእሱ ጋር ተቀራርቤ ያው ያለውን ነገር እሱ እንዲያስኬድልኝ አደረጉ። ያ ማለት ወረቀቶችን እሱ ስለመሞቱ የሞተበት አሟሟት በሰው እጅ ስለመሆኑ እና ላዩ ላይ ሜዳን አሻራ እንደተገኘ የሚያሳዩ ብቻ ብዙ ነገሮች ማስረጃ እንዲያዘጋጅልኝ አደረኩና በቃ እሱን አዘጋጀው። ከዛ ደግሞ ያው ለመናገር አንድ ማስረጃ ይበቃል ብዬ ስላላሰብኩ ምክንያቱም ህግ እንደዚህ በቀላል ይታለላል ብዬም ስላላመንኩ ያው ግድ ያለኝ አማራጭ ደግሞ ሁለተኛ ቤተክርስቲያን ሄጄ ያው ቤተክርስቲያኗ ፈቅዳ አምናና ወረቀት እንደሰጠችኝ እሱ እንደሞተና እነሱ ጋር እንደተቀበረም የሚያስረዳ ወረቀት ከነሱ ተቀበልኩ። ምንድን ነው የተቀበሉ? ያው በሰዓቱን ለመናገር ሲቀበር የነበረው ሳጥኑ ባዶ ነው ስልህ ያው እውነት እንዲመስል ዝም ብለን አርማታ ምናምን አርገንበታል ውስጡ ሳጥን ውስጥ ማለት ነው። ምክንያቱም ያው ሲሸከሙትም የቀብር አስፈጻሚዎቹ እና በቃ ሬሳ ሳጥን ውስጥ ያው የሰው ክብደት እንዳለው እንዲመስል አርማታ ምናምን ተደርጎ ባዶ ነው የተቀበረው እንጂ አክሊሉ እዛ ውስጥ የለም። እውነት ለመናገር ይኸውልህ የአክሊሉ መሞት በደንብ እንዲረጋገጥ ማለት በጣም ብዙ ገንዘብ ፈሰስ አድርጌያለሁ። በጣም ብዙ ጊዜንም መስዋዕት አድርጌያለሁ። ምክንያቱም እሱን በደንብ መበቀል ስለምፈልግ በቃ ምክንያቱም ዳኒ እስር ቤት በስብሶ የሚቀረው አክሊሉ መሞቱ እርግጠኛ ሲሆንና ሲሆን ብቻ ነው። ቆይ ስለምን በቀል ነው የምታወሩ? ከዳኒ ጋር ምን የሚያገናኝ ነገር አለ? ይቅርታ እሱን እንኳን ልነግር አልፈልግም። እኔ እንዳትማታ በእናትህ እኔ መሮኛል እንዴ ስማ እየሰማኝ ነው? አሁን እኔ አይደለም እጄን ማነሳብህ መጋዘን አስገብቼ እስኪ በቃ ድረስ እንድትናገር አደርጋለሁ። ቆይ ለዳኒ ታስባለህ አይደል? ለዳኒ የምታስብ ከሆነ ይኸው ነገርኩህ ሁሉንም ነገር። በቃ ዳኒ አላጠፋም፣ ይሄ ሁሉ ነገር የኔ ስራ ነው፣ ይሄ ሁሉ ነገር አልኩ። አሁን ለምንድን ነው እሱን መበቀል የምፈልገው? ይሄ እኮ እሱን ከማስፈታት ጋር ምንም ያገናኙ ነገር የለም አይደል? በቃ እኔ የራሴ የግል ጉዳይ አለኝ። እሱን ደግሞ እዚህ ጋር መናገር አልፈልግም። እንዴ አንተ ዳኒ ማስፈታት ነው የምፈልገው? የኔን ኬዝ ነው ማወቅ የምፈልገው። አዳምጠኝ። ይኸውልህ ትሰማኛለህ? አሁን የተናገርከውን እያንዳንዱን ነገር በቪዲዮ ማስረጃ ይዣለሁ። ይሄንን ይዤ የህግ አካላት ጋር ይዤ ሄጄ አንተና ዳኒ ትቀያየራላችሁ ማለት ነው። ዳኒ ያሳለፈውን እያንዳንዱን ነገር ታሳልፈዋል። ኧረ እባክህ እኔን እስር ቤት ብታስገባ ምንም የምትጠቀመው ነገር የለም። ምክንያቱም እኔም በስሬ ብዙ ማስተዳደራቸው ቤተሰቦች አሉኝ። ሰማኛለህ መሳይ? ይኸውልህ ዳኒ ላይ የተፈጠረው ነገር እንዳይፈጠርብህ እኔ እናንተ መግባባት እንችላለን። ጋርዶቹም ባልደረቦችም መውጣት ካለባቸው ይወጣሉ ማለት መግባባት። ይኸውልህ ቪዲዮውን ማስጠፋት ካለብኝ አስጠፋለሁ። አስቡ። ይኸውልህ እስር ቤት ገብተህ የሚጠብቅህን ነገር አስቡ። በጣም ብዙ ዓመት እስር ቤት ታቃጥላለህ። ወጣት ነህ ደግሞ ሳይ ጊዜን እስር ቤት ማሳለፍ አትፈልግም አይደለም? ኧረ አልፈልግም። አንተ እኮ ነው ያስጨነቀኝ እኮ እንጂ እኔ እኮ ምንም ነገር አልፈልግም አልኩ። ስለዚህ ወደ አንድ መንገድ እንድንመጣ ብትረዳኝ። ይኸውልህ አዎ፣ ግን እኮ ምንም የምነግር ነገር የለም። ለዛ እኮ ነው እኮ በቃ ያለውን ነገር ነገርኩ። ይኸው ተረጋግቼ እኮ ራሴን እንደምንም ተቆጣጠሬ እኮ እንደዚህ የተቀጠቀጥኩ እኮ ነገርኩ አይደል? ስለዚህ ምንም የምትነግረኝ ነገር የለም። እኔ እንደውም ከአንተ ጋር ማውረው ነገር የለም። ይኸውልህ ማስረጃዬን ይዣለሁ። ቀጥታ የህግ አካላት ጋር መሄድ ይችላሉ። ካሜራውን ልቀቀኝ፣ እንዳትጠጋ። በእናትህ ሰማኛ። ምን ልስማ? እኔ ሁሉ ሳሰማ አይደል እንዴ? እሺ ምን ልስማ እኮ በቃ ሰማኝ እንዴ። ምን ሆነ ነው? እኔ ሁሉ ነገር ለፍልፌ ዞሮ የምታሳሰረኝ ከሆነ ምንድን ነው እኔ ጥቅሜ? ጥሩ እድል ነው ያቀረብኩልህ። ሰማኛል? በጣም ጥሩ እድል ነው ያቀረብኩልህ። ስለዚህ መናገር እነግርሃለሁ፣ በቃ እነግርሃለሁ። ግን በእናትህ አደራ ይህን ማስረጃ ብለህ ያዝከውን ነገር እንደው እንደማትሰጣቸውና እኔንም የሆነ እስር ቤት ውስጥ እንደማከተኝ ቃል ግባልኝ መጀመሪያ። እኔም እሱን ማረጋገጥ እፈልጋለሁ። ነገርኩህ እኮ ይኸውልህ፣ እኔ እናንተ በአንድ አይነት መንገድ ከመጣን ማድረግ ያለብኝን እያንዳንዱን ነገር አደርግልሃለሁ። ይህንንም ማስጠፋት እችላለሁ። ቀላል ነግሬሃለሁ። ለማንህ በእውነት ምክንያቱም ለእኔም አስጊ እኮ ነው የነገር እኮ አሁን ከዚህ ወጣ ማለት እኔም ማለት መጨረሻ መጥፎ ነው የሚሆነው።
እና የራስ ጉዳይ ነው እንደው ማለት ለማመጥ በቃ እነግርሃለሁ። በእናትህ እነግርሃለሁ። በእናትህ ተው እሺ ወንድሜ በቃ እነግርሃለሁ። የምትናገር ከሆነ ተናገር። ይኸውልህ ጊዜን አታጥፋለሁ። በቃ እነግርሃለሁ። በቃ ማለት ዳኒ ምን የዳኒ እኔ የስጋ ወንድሙ ነኝ። ምንድን ነው ያልከው? አዎ የስጋ ወንድሙ ነኝ። እስቲ አይኔን እያየኝ አረ ምንድን ነው ያልከው? በቃ ዳኒ ወንድሜ ነው። እኔን በዚህ አታለ ካሜራ አስጠፍተህ ለመጥፋት ነው አይደል? አይደለም በእናትህ እንዴ እውነቱን ንገረኝ አልከኝ አይደል እንዴ? ይሄ እውነቱን ነገርኩ። ዳኒ እኮ ጓደኛዬ ነው። ምንድን ነው የምታወራው? አዎ ማለት እውነት ላይመስል ይችላል፣ ግን እውነት ለመናገር ያው ዳኒ ወንድሜ ነው። ምንድን ነው እያወራ ያለው? ምንም የማይመስል ነገር እኮ ነው እያወራ ያለው። አይደለም ግራ እንደሚያጋባ ቃለሁ፣ ግን ዳኒ ወንድሜ ነው። በእውነት ትክክለኛ የስጋ ወንድሜ ነው። ግን እንኳን አንተ እሱም ይሄንን ነገር ያውቅ። ጭራሽ ማሾፍ ጀመርክ? ኧረ እኔ እያሾፍኩ አይደለም እንዴ። ለምንድን ነው በጊዜ እኮ እየቀለክብኝ ነው። እኔ ልም ላይ እኮ እንዴ እውነቱን ንገረኝ አልከኝ፣ ይኸው ነገርኩ። ዳኒ ወንድሜ ነው እንዴ። ምን ሆነ ነው? በቃ አንተ ምን ማለት እኔ አንተ ምናልባት የምትረዳኝ እኮ ከሆነ ብዙ እኮ ማለት ጊዜዎች ነገሮች ሁሉ የዘመኑበት ጊዜ ላይ ያለ ነው አይደል? ዳኒ ወንድሜ ስለመሆኑ እውነቴን አሁን አንተ የሁሉ ነገር አጣርት ይሄ ውሸት ይዋሸኛል ብለህ ታምናለህ? እና ይኸውልህ መቼም እንደዚህ የዘመነ ጊዜ ላይ እየኖርን የሁሉ ነገር አጣርተህ ታምራትን አልፈህ የዳኒን ወንጀል አለመስራት አውቀህ የመጣ ሰውዬ በዚህ ጊዜ የኔ እሱ ወንድም መሆኔን ማጣራት ይከብዳል ብዬ አላስብም። በዚህ በዘመነ ዘመን ሊያውም የኔን ወንድምነት ለማጣራት ምንም የሚከብድ ነገር ያለ አይመስለኝም። ስለዚህ ምንም የሚያሻሸኝ ነገር የለም። በዋሽም በዛ መንገድ እያዛለሁ እኮ አይደል? ምን አስዋሸኝ? ስለዚህ የዲኤንኤ ምርመራ አድርጋችሁ ወንድምነት ማረጋገጥ ትችላላችሁ እያልክ ነው አይደል? አዎ አስፈላጊ ከሆነ ለምን አትችሉም እንዴ? ጭራሽ ደግሞ በዚህ ልጠራጠር? ወንድሜ ነው። ዲኤንኤ ምን ማለት እንደሆነ ግን ገብቶሃል? ታውቀዋለህ ዲኤንኤ ምን እንደሆነ? እንዴ ማለት ምን አይነት ጥያቄ ነው? ዲኤንኤ ታዲያ ያው በቃ ወንድምነትን የሚያረጋግጥ ነገር ነው እኮ። ምንም ጥያቄ የለውም እኮ። እንግዲህ ውድ ቤተሰቦች ስለ ዲኤንኤም ስለ ማስመርመርም እያወራ ይገኛል። ከቅርብ ዓመታት በፊት እንግዲህ በቅርብ ነው ኢትዮጵያ ውስጥ የዲኤንኤ ምርመራ እንግዲህ የተጀመረው። እኔ ከዚህ በፊትም ከሚኪ ጋር ብዙ ስራዎችን ስሰራ ዲኤንኤን ከውጭ ነው እያስላክን እያረጋገጥን መረጃ ስናመጣ የነበረው እና ግራ ገብቶኛል። ለመሆኑ ግን ዲኤንኤ ምን እንደሆነ ታውቃለህ? ታውቀዋለህ ምን እንደሆነ? ዘረመል ምርመራ ምን እንደሆነ ታውቃለህ? አውቃለሁ እንዴ በደንብ ነው የማውቀው እንጂ ይሄማ ምንም አይጠፋኝም። ሊያውም እዚህ ዘመን ላይ ተፈጥሬ አይደለም የድሮቹም ያውቁታል። ግን ይኸውልህ አሁን እሱ አይደለም የሚጠቅመን። አንተ በቃ የኔ የዳኒን ወንድምነት ነው አይደል ማወቅ የምፈልገው። በቃ ያስፈላጊ ከሆነ ደግሞ ምንም ነገር ለመስጠት ዝግጁ ነኝ። ገብቶሃል አይደል? ደም መውሰድ ካለበት ከፀጉሬ ላይ የሚሆን ከአጥንቴ ላይም ብቻ ከምንም ነገር ተወስዶ ቢሆን እኔ ዳኒ ወንድም ነኝ። ያንን ነገር ማረጋገጥ ከፈለግ ችግር የለውም በቃ። ስለዚህ ምንም እንትን የሚል የለውም። ዳኒ ወንድሜ ነው አለቀ። ግን ወንድሜ መሆኑን እሱ እንኳን አያውቅም። እሺ ተወቁ ዳኒ ወንድሜ ነው እያልክ ነው። ስለዚህ የገዛ ወንድም ላይ እንደዚህ አይነት ድርጊት እንድታደርግ ያደረገ ምክንያት ምንድን ነው? ለምንድን ነው እንደዚህ አይነት ነገር ዳኒ ላይ ፈጸምከው? ይኸውልህ እሱ በጣም ታሪኩ ረጅም ነው። ማለቴ እንዲህ ውስብስብ ታሪክ ነው። እንደዚህ በቀላሉ ልነግርህ አልችልም። ምክንያቱም ምናልባት ዳኒ አሁን ብዙ ነገሮችን ረስቶ ሊሆን ይችላል እንጂ በሱ የተነሳ እኔ በጣም ብዙ ስቃይን ተሰቃይቻለሁ። ማለት እዚህ ጋር እንዲህ ነው ብዬ የማልነግርህ፣ ግን እሱ አወቀውም አላወቀውም ግን የኔን ህይወት የሚያበላሽ ውሳኔ ይወስናል ገና በልጅነት አይምሮ እና ለመናገር እድሜ ልኬን አግኝቼው እስክበቀለው እና እሱ ህይወቱን ስለ ህይወቱን አጥፍቼ ሳይሆን በህይወት ቁጭ ብሎ ወይ እስር ቤት ገብቶ ወይ ታሞ ወይ ያልጋ ላይ ተኝቶ ሲሰቃይ ማየት ነበር የምፈልገው። ምክንያቱም እኔ በልጅነት ተቀርጾ ያደገብኝ ነገር ነው የማውቀው። እሱ ከእናቱና ከእህቱ ጋር በጣም ብዙ ህይወት እያጣጣመ ያደገ ልጅ ነው። እኔ ግን ብቻ የእናቴን ፍቅር የእህቴን ፍቅር እንዳላጣጥም ያደረገኝ
እሱ ነው ግን ምክንያቱም እንዲህ ነው ብዬ አልነግርህም። ግን ብቻ በቀል ነው እንደዚህ እንዳደረግ ያደረገኝም እዚህ ሁሉ ነገር ውስጥ እንድገባም ያደረገኝም ስንት ዓመት ደፋ ቀና ብዬ የለፈውበትን ብርም እዚህ ሁሉ ወንጀል ውስጥ እንዲፈስ ያደረኩትም ይሄ ሁሉ ሰው ወንጀል ውስጥ እንዲገባ ያደረኩትም ታምራትን ጨምሮ ለበቀል ነው እና በሱ ምክንያት ነው ብዙ ነገር ያጣሁት። ምንድን ያልከው? እናትና እህቱ? አዎ እናትና ማለት የኔ እናትና እህቴ። ምንድን ነው የምታወራው? ማለት ይኸውልህ ስለ ዳኒ ቤተሰብ እኮ ስለ ሁሉም አውቃለሁ። ትሰማኛለህ? ልትዋሸኝ አትሞክር እኮ። ስለ ሁሉም ካወቅ እኔንም ታውቀኛለህ ማለት ነው አይደል? ቆይ ስለ ሁሉም አውቃለሁ ማለት ምንድን ነው? እናትና እህቱን ታውቃቸዋለህ ነው? አንተ ታውቃቸዋለህ? ስለ ዳኒ ቤተሰብ እኮ ስለ ሁሉም አውቃለሁ። ትሰማኛለህ እኮና ምን? እሺ አዳምጠኝ። ይኸውልህ ለምሳሌ የዳኒ እናት ያረፈች ጊዜ አልነበርክም። ስለምን እናትና እህት ነው የምታወራው? የት ታውቃቸዋለህ? በቃ ይኸውልህ ሰማኝ። አንተ አሁን ማወቅ የምፈልገውን ነገር ያወቅ ይመስለኛል። ከቻልክ አሁን ዲቴል የምጠይቅን ነገር ተወውና በቃ ማጣራ ካለብህ ስለ ወንድምነት ያጣራ። በቃ ከዳኒ ጋር ወንድሙ ነኝ። በቃ የዲኤንኤ ምርመራ መደረግ ካለበት አስደረግና እኔ በኮንፊደንስ እኮ እየነገርኩ ነው አይደል? የዲኤንኤ ምርመራውን ይኸውልህ በቃ ይኸውልህ የዲኤንኤ ምርመራውን እኛ የምንልክ ይሆናል። ግን አንተ አሁን ራሱ እየዋሻኝ ነው እኮ። አንተ ከሆነ እንደዋሽ መንገድ የምትከፍትልኝ እንዴ? አንተ ነገሮችን ሁሉ በማስፈራራት በዛቻ ነው የምታደርገው እንዴ? ምን አለ ረጋ ብለህ በቃ በዲኤንኤው እናጣራለን ምናምን ብለህ እኮ ነገሮች ማቅለል ትችላለህ አይደል? አንተ ለምንድን ነው እኔ ዝም ብለህ የምትጫነኝ? በቃ እኔም ሳልፈልግ እንደዋሽ እኮ የምታደርገኝ ለዛ ነው። ግን ዞሮ ዞሮ ዋናው ቁም ነገር ግን መዋሸት የማልፈልገው ዳኒ ወንድሜ ነው፣ የስጋ ወንድሜ። በቃ ለሱ ደግሞ መስጠት ያለብኝ ነገር እሰጣለሁ። ይህ ሁሉ ነገር ደግሞ እንዳደርግ ያደርገኝ በቀል ነው፣ በቀልና በቀል። ስለዚህ ከዲኤንኤ ውጪ ዳኒ ወንድምህ እንደሆነ የምታረጋግጥልን ምንም አይነት ነገር የለም። ግን ደግሞ ዳኒ ወንድሜ ነው። ይህ ሁሉ ነገር ውስጥ እንድገባ ያደርገኝ በቀል ነው። በልጅነት ያሳጣኝ በጣም ብዙ ነገር አለ። እንዲህ ነው ብዬ ልነግርህ የማልችለው ግን በቃ አሁን በሰዓት ልነግርህ የምችለው ዳኒ ወንድሜ ነው። የተፈጠረው ነገር ይሄ ሁሉ ነው። ሌላ መጠየቅ የምፈልገው ነገር ካለ ጠይቅኝ፣ ካልሆነ ተወኝ በእናትህ ልሂድበት። ስልኬንም አብሩልኝ። በጣም ብዙ የሥራ ስልኬን የተደውሎ አጥቶኛል። በቃ ዳኒ እንዲፈታ አይደል የምፈልገው? የሆነቱን ነገርኩ። እኛ ይኸውልህ የዳኒ ወንድም መሆንህን እስካላረጋገጥን ድረስ የትም መሄድ አትችልም። ስልክህም እኛው ጋር ይቆያል። ኧረ በእናትህ እሺ እኔ ልቆይ፣ ችግር የለም። እና በቃ ይኸውልህ የምፈልገውን ነገር እንዳለ ነገርኩህ አይደል? ዳኒ ወንድሜ ነው። አዎ ወንድሜ ነው። ግን ወንድሜ ቢሆንም ልበቀለው እፈልጋለሁ። በቃ እሱ ደግሞ ጊዜ ደርሶ እንደሚበቀለው እርግጠኛ ነኝ። አሁንም ስለ በቀል እያወራ ነው። ኧረ ይኸውልህ አንተ ዳኒ ነፃ ማውጣት ነው አይደል የምፈልገው? በቃ ተረዳኝና የነገርኩን ነገር እንደ ማስረጃን ተጠቅመም ካስፈታው አስፈታው። ግን አደራ እኔን ጣጣ ውስጥ እንዳከተኝ። ሲቀጥል ደግሞ ስልኬን ወስዳችሁብኛል። የስራ ስልክ ነው፣ ቤተሰብ ማስተዳድረው በዚህ ስራ ነው። ኧረ እባክህ ተረዳኝና ቢያንስ ስልኩን ክፈቱት እንዴ! አይደለም የስራ ስልክ እናት ብትደውል ራሱ አናነሰውም። ትሰማኛለህ? እኔ እዚህ ከአንተ ጋር ቁጭ ብዬ ያንተን ተረት የዳኒ ወንድም ነኝ እያልክ የምሰማው ተረት የለኝም። ስለዚህ ይኸውልህ እዚህ ግቢ ጊዜያዊ መጋዘን አዘጋጅተናል። እዚህ ትቆያለህ፣ የትም አትሄድም። ውድ ቤተሰቦች እንግዲህ ተመልሼ መጥቻለሁ። ያው እንደተመለከታችሁት መሳይ መጋዘን ይገኛል። አሁን ውድ ቤተሰቦች መሳይ በጣም ዳኒን ለማስፈታት የሚረዱ በቃ አለ የተባለ ዋናውን ማስረጃ ሰጥቶኛል። እንግዲህ ውድ ቤተሰቦች መሳይ በሰጠኝ መረጃ መሰረት አክሊሉ በህይወት አለ። ይህንንም ማስረጃ እንግዲህ በቪዲዮም ይዣለሁ። እንደገና ሌሎችም ማስረጃዎች አሉኝ። እንግዲህ እነዚህን ማስረጃዎች ለህግ አካላት አሳልፌ ዳኒን የማስፈታ ይሆናል። እንግዲህ ውድ ቤተሰቦች እኔ በጣም በበኩሌ በጣም ደስ ብሎኛል። ያው በዛ ከተባለ አንድ ቀን ቢፈጅብን ነው። ይህንንም ማስረጃ ለህግ አካላት አሳልፈን እንሰጣለን። እንደሚታወቀው እኛ እሳት የላሱ ጠበቃዎች አሉን ይህን ጉዳይ የሚጨርሱልን። ዳኒ በዛ ከተባለ ነገ ይፈታል በእርግጠኝነት የምነግራችሁ። ምክንያቱም በቃ ዳኒ የታሰረበት ምክንያት እንግዲህ ነፍስ በማጥፋት ወንጀል ተከሶ ነው። እናም ያ ሞተ የተባለው ግለሰብ እንግዲህ በህይወት እንዳለ መሳይ ያረጋግጦልናል። ብዙ ማስረጃዎችንም ሰጥቶናል። እኛም የተናገረውን ነገር በቪዲዮ ቅጂም ይዘናል። እሱንም እንደ ማስረጃ ተጠቅመን ለህግ አካላት አሳልፈን ይህን ቪዲዮ የምንሰጣቸው ይሆናል። እንግዲህ ውድ ቤተሰቦች በጣም ደስ ብሎኛል። እኔ በበኩሉ ዳኒ እንደዚህ ሊፈታ በመሆኑ ብዙ ለፍተናል ዳኒ እንዲፈታ። ያው
እዚህ አሁን እኔ ባልነግራችሁም ይሄ የምታውቁት ነገር ነው ውድ ቤተሰቦች። እኔ በበኩሌ በጣም ደስ ብሎኛል። ማለት ያ ሁሉ ቅዠት እንግዲህ ማብቂያው ሰዓት ደርሷል። ያ ሁሉ እንቅልፍ ማጣት፣ ያ ሁሉ መቸገር እንግዲህ ወደ ማብቂያው ደርሰናል ውድ ቤተሰቦቻችን። እንግዲህ ደስ ብሎኛል። እኔም ባልደረቦቼም እንግዲህ ያው ወደ መጨረሻ በመድረሳችን በጣም ደስ ብሎናል። ዳኒም ሊቀላቀለን ነው። እኔም አሁን ወደ ጠበቆቻችን ሄጄ እያንዳንዱን ነገር ከስር ከስር ለእናንተ የማሳውቃችሁ ይሆናል። ቸር ቆዩኝ። ውድ ቤተሰቦች እንግዲህ ተመልሼ መጥቻለሁ። እንኳን ደስ አለን፣ እንኳን ደስ አላችሁ። የእናንተው ወዳጅ የእናንተው ጠበቃ የእናንተው ጋዜጠኛ የሆነው የኔም ወንድም የሆነው እንግዲህ ባልደረባዬ ዳኒ ተፈቷል። እጅግ በጣም ደስ ብሎኛል። እኔም የሚኪሾም ቤተሰቦች እንኳን ደስ አላችሁ ልላችሁ ፈልጋለሁ። እኔ በበኩሌ በጣም ደስ ብሎኛል። ውድ ቤተሰቦች እንግዲህ ከጠበቆቹ ጋርም የነበረውን ነገር እንኳን መቅረጽ ውድ ቤተሰቦች ጠበቃዎቹ ከዛም ያለፈ ስማቸው እንኳን እንዲነገር አይፈልጉም። እኛም ከዚህ በፊትም ለምስጋና ስማቸውንም ለመጥራት ብዙ ጊዜ ፈልገንም ያው እንደዚህ አይነት ነገር እንደማይፈልጉም ነግረውናል። እንግዲህ ውድ ቤተሰቦቻችን በጣም ትልቁን ስራ ሲሰሩልን ነበረ። በዚህ አጋጣሚ በጣም አድርጌ ላመሰግናቸው ፈልጋለሁ። በጣም ትልቁን ስራ ነው የሰሩልን። እንግዲህ ዳኒ እዚህ አጠገባችን እንዲገኝ በጣም ብዙ ተሯሩጧል ከትናንትና ጀምሮ። እኛም አላረፍንም። ይኸው እስከዚህ ሰዓት ድረስ እሱ ተፈቶ ከኛ ጋር እስከሚቀመጥበት ሰዓት ድረስ በመሯሯጥ ላይ እንገኛለን። እንግዲህ ውድ ቤተሰቦቻችን በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን። እናም ውድ ቤተሰቦች እንግዲህ እኔም እሱ እንደዚህ ባለበት ሰዓት ያው መቅረጽ አልፈለኩም ነበር። ነገር ግን እናንተም ስለተጨነቃችሁ እንደገና ደግሞ ትናንት በነበረኝ ቪዲዮ ላይ ዳኒን እንደማስፈታው ቃል ስለገባውላችሁ እንደተፈታም እንድታውቁ ነው ውድ ቤተሰቦች። እንግዲህ ዳኒ በእውነት እኔ በጣም ደስ ብሎኛል ከምነግር በላይ የኔ አባት እንደዚህ አጠገቤ ቁጭ ብለህ ስላየው አብረህን ስላለ በጣም 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 ነው ደስ ያለኝ ወንድሜ። እሺ ቤኪ አመሰግናለሁ። ያው በስተመጨረሻ ከፈጣሪ ጋር ለዚህ በቅተናል። ውድ ቤተሰቦች ያው እውነት አሸንፋለች። ማለት ያለብኝ ነገር ይሄ ነው። ከምንም ነገር በላይ መግለጽ ያለብኝ ነገር ብዬ የማስበው ይሄንን ነው። እና እንግዲህ አሁን ላይ ተፈትቻለሁ። ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን እላለሁ። ፈጣሪ ይመስገን ይክበር። ለዚህ ነገር ብዙ አስተዋጽኦ ያደረጋችሁ ወንድሞቼ፣ እህቶቼ፣ ቤኪ፣ አንተም መላው የክሩ አባል በሙሉ ከልብ ከልብ አመሰግናለሁ። በስር በነበርኩበት ሰዓትም አልተለያችሁኝም። ያው ከጎኔ ነበራችሁ። እንደዚህም የማውራቴ እንዲህ ድክምክም ማለቴም ይቅርታ ጠይቃለሁ። ውድ ቤተሰቦች እናንተንም ይቅርታ ጠይቃለሁ። ምክንያቱም ያው እስር ቤት በነበርኩበት ሰዓት ትንሽ ደክሞኝ ነበረ። ማለት ደክሞኝ ነበር ስል አይምሮዬ ልክ አልነበረም። ትንሽ ተጫጭኖኝ ነበር። እውነት የዚህ ስራ ባለቤት እኔ ነኝ ወይ የሚል ሀሳብ፣ የዚህ ነገር ዋናው ተግባሪ አድራጊ እኔ ነኝ ወይ የሚል ጥያቄ አይምሮዬ ውስጥ ነበርና ከብዶኝ ነበረ በጣም። እና እውነት መሆኑን መታችሁ እስክትነግሩኝ ድረስ መፈታቴ እርግጥ መሆኑን መታችሁ እስክትነግሩኝ ድረስ በቃ ያለውን ነገር ማመን አቅቶኝ ከራሴ ጋር ስጣልህ የነበረበት ሁኔታ ነበር የተፈጠረው። ለዛም ነው አሁን ትንሽ ወደ ቀልብ እየተመለስኩኝ ስላለው ነው ማውራትም የከበደኝ። እና ከልብ ከልብ አመሰግናለሁ ሁላችሁንም። በጸሎት ከጎኔ ያልተለያችሁም። ያው ቤኪ ወንድሜ አንተም ለኔ ብለህ ዳገት ቁልቁለቱን አባጣ ጎርፏጣውን ሁሉን ነገር ስታተራምስ እንደነበረ አውቄያለሁ።
ቀላል የሚባል ነገሮችን አይደለም ስትሰራ የነበረው። ምክንያቱም ከመታሰሪያ በፊትም እያደረግክ የነበረውን ነገር አይቻለሁኝ። ስለዚህ ያው የሁሉ ነገር ባለቤት በዋናነት የዚህ መፍትሄ ውጤት ባለቤት አንተ ነህና ወንድሜ ከልብ አመሰግናለሁ። ውድ ቤተሰቦች አመስግኑልኝ። ወንድሜ በረከት ድንጋይ ፈልጦ ማለት ይቻላል አሁን ያለንበት ቦታ ላይ ያደረሰንና ከልብ አመሰግነዋለሁ። እናንተም አመስግኑልኝ። ስሙን እየጠራችሁ ኮሜንት ላይ አመስግኑልኝ። ቢኪ ድካሙ አለና ይገባኛል ዳኒ፣ ይገባኛል ያለበት ሁኔታ። ያው ውድ ቤተሰቦች ስለተጨነቁ በውስጥም ዳኒ ያለበትን ሁኔታ የግድ ማየት ስላለባቸው ነው እንግዲህ አንተንም በዚህ ሁኔታ የቀረጽኩ እንጂ እኔም አንተን በዚህ ሁኔታ ውስጥ ሆነ የመቅረጽ ምንም አይነት ፍላጎት አልነበረብኝም። ገብቶኛል። ልክ ነህ ማለት መታየት ያለበት ነገር ስለሆነ ነው። እኔም በሆነ ማድረገው ይሄንን ነው። ደግሞ ልክ የሆነ ነገርም ስለሆነ ግዴታ መፈታቴን ማሳወቅ መቻል አለብን። ያው ደህና ስሆን ትንሽ ወደ ራሴ ስመለስ ያው ጊዜ የሚፈጅብኝ አይመስለኝም። ቀላል ስለሆነ ጊዜ የሚፈጅብኝ አይመስለኝም። በአጭር ሰዓት ውስጥ ወደ ራሴ ተመልሼ እንግዲህ ያለውን ነገር አሳያችኋለሁ እና ያው ድጋሚ መግለጫ እስከምሰጥ ድረስ እንግዲህ ቸር ቆዩኝ እላለሁ። ውድ ቤተሰቦች እንግዲህ ቤኪ አንተ የምትናገረው ነገር ካለ ተናገር። እኔ ማለት ያለብኝን ነገር ከማለቴ በፊት ሹፌር እንንቀሳቀስ። ይኸውልህ ዳኒ መፈታትን ያው ብዙም ግልጽ አላደረግነውም ማለት ብዙም ሰዎች አያውቁም። ላንተ ጊዜያዊ ማረፊያ አዘጋጅተንልሃል። እንግዲህ እዛ ጤንነትህን በአግባቡ ትከታተላለህ። በቂ ሰዎችም እንመድብልሃለን። እንግዲህ ውድ ቤተሰቦች እባክህን ሹፌር መኪናውን አስነሳውና እንሂድ። እንግዲህ ውድ ቤተሰቦች ያው እንደነገርኳችሁ ዳኒ በዚህ ሁኔታ መቀረጽ የለበትም። እንደዚህ ሆኖ እናንተም ስታዩት ያው ጥሩ ነገር የለውም። ነገር ግን ያለበትን ሁኔታ ለእናንተ ማሳየት ግዴታ ስለሆነብኝ ነው እንግዲህ ዳኒ እንዲቀረጽ ያደረኩት። ዳኒ በሙሉ ጤንነቱ ተመልሶ እናንተን ወደ ማገልገል እንዲመለስ እናንተም ውድ ቤተሰቦቻችን በጸሎት እንድታስቡት። ምክንያቱም ይሄ ስራችን እየባሰ ነው። ከዚህ በላይ ችግሮችም እየመጡብን ነው የሚመጡት እና እኛ መጠንከር አለብን፣ መሸነፍ የለብንም። እንደዚህ ዳኒ ላይ ያደረጉትንም ግለሰቦች እንግዲህ እያንዳንዳቸውን ይዘን ለህግ አካላት አሳልፈን ፍርዳቸውን እንዲያገኙ እናደርጋለን። ውድ ቤተሰቦች ዳኒዬ በድጋሚ እንኳን ተፈታህልኝ። እሺ አመሰግናለሁ ቤኪ። ያው ለዚህ ነገር ዋናው እንትኑን ክሬዲቱን መውሰድ ያለበት ፈጣሪ ነው። ፈጣሪ ይመስገን። ውድ ቤተሰቦች እናንተም በጸሎታችሁ አግዛችሁኛል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይሄን ነው ማለት የምችለው። እንግዲህ ውድ ቤተሰቦች እንደሰማችሁት ነው ዳኒ በጥሩ ሁኔታ ላይ ሲሆን ወደ እናንተ የማመጣው ይሆናል። ውድ ቤተሰቦቻችን ለዳኒ ወደ አዘጋጀንለት መኖሪያ ቤት ነው የምንሄደው። ዳኒዬ አይዞ፣ ሻወርህንም ትወስዳለህ። እያንዳንዱን ያለውን ነገር እንክብካቤን ሰውን መድብልሃለን፣ ሰው እናዘጋጅልሃለን። የሚያስፈልግህን ነገር እያንዳንዱን ነገር የሚያደርጉልህን ሰዎች አዘጋጅልሃለሁ። እኔ ሁልጊዜም እስካሁንም ወደፊትም አብሬክ ነኝ፣ በምንም ሰዓት አብሬክ ነኝ ዳኒ። ምንም ብቸኝነት ሊሰማህ አይገባም ወንድሜ። አሁንም ቢሆን በጣም ደስ ብሎኛል ስለተፈታ። ከጎኔ እንደዚህም ቁጭ ብለህ ስላወራ ስላየሁም በጣም ደስ ብሎኛል ዳኒ። እሺ ቤኪ አመሰግናለሁ ወንድሜ። እንግዲህ ውድ ቤተሰቦች ያው ዳኒ አሁን ማረፍ አለበት፣ ጥሩ ሁኔታ ላይ ስላልሆነ እረፍት ካረገ በኋላ እንግዲህ ሁኔታውን አይቼ ወደ እናንተ የማመጣው ይሆናል። ውድ ቤተሰቦች አሁን ወደ አዘጋጀንለት ቤት እንሄዳለን።